ጤና ይስጥልን የተከበራችሁ የኢዲኤም ሚዲያ ተከታታዮች በሙሉ በቅድሚያ እንኳን ለ1447ኛው ኢድ አል-አድሃ በዓል በሰላም አደረሳችሁ እያልን የዕለተ ሮብ ዜናዎችን ይዘንላችሁ መተናል። አብራችሁን ቆዩ። ታዲያ ቻናላችንን ሰብስክራይብ፣ ሼር በማድረግ አብሮነታችሁ አይለየን። በቅድሚያም አርዕስተ ዜና። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ለኢድ አል-አድሃ በዓል የበዓሉን አከባበር መመሪያዎች አስተላለፈ። እንደ ካንሰር፣ ውስብስብ የልብ ህመምና ተያያዥ የህክምና ሁኔታዎች ዓለም አቀፍ ደረጃውን የጠበቀ ህክምና መሰጠት ተጀመረ። የነንሰቦ ወረዳ ዋና አስተዳደር የተፈናቀሉ ዜጎች በአስቸኳይ እንዲመለሱና የተቃጠሉ ቤቶች በጋራ እንዲገነቡ ስምምነት ላይ መደረሱን ተናገሩ። ሲዳማ ቡና ለኢትዮጵያ ዋንጫ ፍጻሜ አለፈ። ለወራት የሚያገለግለው የኤችአይቪ ተዋሶ መድኃኒት ለመሰጠት ዝግጅቱን መጨረሱን ይፋ ተደረገ። ወደ ዝርዝር ዜናዎች የምንሄድ ይሆናል። አብራችሁን ቆዩ። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ለኢድ አል-አድሃ በዓል የበዓሉን አከባበር መመሪያዎች አስተላለፈ። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤትና የኢድ አከባበር አስተባባሪ አብይ ኮሚቴ ዛሬ ለሚከበረው 1447ኛው የኢድ በዓል የጸጥታ፣ የሎጂስቲክስ እና የሃይማኖታዊ ስነ ስርዓቶችን የተመለከተ መመሪያዎች ዛሬ በሰጠው መግለጫ ይፋ አደረገ። በዓሉ በአዲስ አበባ ስታዲየም እና በዙሪያው የሚከበር ሲሆን መጨናነቅን ለመቀነስ ምዕመናን በክፍለ ከተሞች ባሉ 6 ተጨማሪ ቦታዎች እንዲሰግዱ ጥሪ አቅርበዋል። የኢድ ሰላት በጠዋት 2 ሰዓት ስለሚጀመር ምዕመናን ቀደም ብለው እንዲገኙ ጥሪ አቅርበዋል። ምክር ቤቱ በዓሉ በሰላም እንዲጠናቀቅ ምዕመናን ከጸጥታ አካላት ጋር በጋራ እንዲሰሩ አጥብቆ ጠይቀዋል። በመስገጃ ቦታዎች ላይ ስለት ያላቸው ቁሳቁሶችን መያዝ፣ ከኢትዮጵያ ብሔራዊ ሰንደቅ ዓላማ ውጪ የትኛውንም አይነት የቡድን ወይም የተቋም አርማዎችን፣ ባንዲራዎችን መያዝ፣ በልብስና በበራሪ ወረቀቶች የድጋፍና የተቃውሞ መፈክሮች ማሳየት በጥብቅ የተከለከለ ነው። እንዲሁም ከሃይማኖታዊ አምልኮ ውጪ ያሉ ስሜታዊ እንቅስቃሴዎችና ጸብጫሪ ንግግሮች ከበዓሉ መንፈስ ጋር እንደማይሄዱም ገልጸዋል። የሚዲያ ተቋማት ደግሞ የበዓሉን ፕሮግራሞች በሚያዘጋጁበት ወቅት ትክክለኛውን የእስልምና አስተምሮ ለማስተላለፍ ከምክር ቤት መጅሊሶች ጋር በመመካከር የሃይማኖት ምሁራንን እንዲጋብዙ ጠይቀዋል። በቂ እውቀት የሌላቸው ግለሰቦች በማቅረብ የሚፈጠሩ ስህተቶች ማህበረሰቡን ሊያስቆጡና የሚዲያውን ስም ሊያጎድፉ ስለሚችሉ ጥንቃቄ እንዲደረግ ጽሕፈት ቤቱ አሳስቧል። በሌላ በኩል ከበዓሉ ከቀናት በኋላ የሚካሄደውን ሀገራዊ ምርጫ በተመለከተ ምክር ቤቱ መልእክት አስተላልፈዋል። ምዕመናኑ በምርጫው ላይ ንቁ ተሳትፎ እንዲያደርጉና ድምጻቸውን እንዲሰጡ ጥሪ ያቀረቡ ሲሆን ለበዓል ወደ ክፍለ ሀገር የሄዱ ዜጎችን በፍጥነት በመመለስ ኃላፊነታቸውን እንዲወጡ አደራ ብለዋል። ካንሰር፣ ውስብስብ የልብ ህመምና ተያያዥ የህክምና ሁኔታዎችን ዓለም አቀፍ ደረጃውን የጠበቀ ህክምና መሰጠት ተጀመረ። ላፍቶ ስፔሻላይዝድ ሆስፒታል በጠቅላይ ሚኒስትር ዶክተር አብይ አህመድ ተመረቀ። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ በተሻሻለው የመከላከልና አክሞ የማዳን የጤና ፖሊሲ መሰረት ሀገራችንን ቀዳሚ የህክምና ቱሪዝም መዳረሻ ለማድረግ ለህክምና ወደ ውጭ ሀገር የሚወጣውን ከፍተኛ የውጭ ምንዛሪ ለመቀነስ ስለሰነቅነው ራዕይና መሰል ረቂቅ የዘርፉ አገልግሎት ሰጪ ተቋማት ግንባታን ለማስቀጠል የላፍቶ ሆስፒታል አሻጋሪ ምዕራፍ ነው ብለዋል። በ5.4 ሄክታር መሬት ላይ ማረፉን ገልጸው ዘመናዊ ግዙፉ የላፍቶ ሆስፒታል እጅግ ዘመናዊ አቅሞች በመጠቀም እንደ ካንሰር፣ ውስብስብ የልብ ህመምና ተያያዥ የህክምና ሁኔታዎችን ዓለም አቀፍ ደረጃውን የጠበቀ ህክምና የሚሰጡ ሲሆን ዜጎች እዚሁ ሀገራቸው ውስጥ ልዩ የህክምና አገልግሎት እንዲያገኙ ያስችላል ሲሉ ገልጸዋል። ይህ ታላቅ ተቋም የህክምና አገልግሎት አሰጣጥን ከመቀየር ባለፈ ኢትዮጵያ በሁሉም ዘርፎች ራሷን ለመቻልና ሀገራዊ ልማት ያላትን ጽኑ ቁርጠኝነት የሚያሳይ ሕያው ምስክር ነው ብለዋል። ይህ ታላቅ ተቋም የህክምና አገልግሎት አሰጣጥን ከመቀየር ባለፈ ኢትዮጵያ በሁሉም ዘርፎች ራሷን ለመቻልና ሀገራዊ ልማት ያላትን ጽኑ ቁርጠኝነት የሚያሳይ ሕያው ምስክር ነው ብለዋል። ነንሰቦ ወረዳ ዋና አስተዳደር
የተፈናቀሉ ዜጎች በአስቸኳይ እንዲመለሱና የተቃጠሉ ቤቶች በጋራ እንዲሰሩ ስምምነት ላይ መደረሱን ተናገሩ። በሲዳማና ኦሮሚያ ክልሎች አዋሳኝ አካባቢ ተቀስቅሶ የነበረው ግጭት መቆሙንና በአሁኑ ወቅት አካባቢው አንጻራዊ ሰላም መስፈኑን ነዋሪዎችና የአካባቢው ባለስልጣናት ገልጸዋል። በሁለቱ ክልሎች አዋሳኝ አካባቢ ተነስቶ የነበረው ግጭት መፈናቀልና የሰብአዊ መብት ስጋቶችን በተመለከተ ተከታታይ መረጃዎች ሲቀርቡ ነበር። በሁለቱ ክልሎች አዋሳኝ ወረዳ ጉባ ሄማ በተባለ አካባቢ በተቀሰቀሰ ግጭት ሳቢያ የሰው ሕይወት መጥፋቱን፣ የንብረት ውድመት መድረሱንና በርካቶች መፈናቀላቸውንም ተገልጿል። ግጭቱ ወደ ተለያየ ወረዳዎች ተስፋፍቶ በነበረበት ወቅት የአካባቢው ማህበረሰብ የመንግስት የጸጥታ ኃይሎች በፍጥነት ገብተው ሰላም እንዲያስከብሩ መማጸናቸውንም አመላክተዋል። አሁን ላይ በአካባቢዎቹ የሀገር መከላከያ ሰራዊት በስፋት በመግባቱ እና የሁለቱ ወገን ባለስልጣናት ከማህበረሰቡ ጋር ተደጋጋሚ ውይይቶች በማድረጋቸው ግጭቱ ሊቆም ችሏል። የበንሳና የነንሰቦ ወረዳ ነዋሪዎች በአካባቢው የነበረውን አለመረጋጋት ከፍተኛ ስጋት ውስጥ ከቷቸው እንደነበር ገልጸው የሀገር መከላከያ ሰራዊትና የሁለቱ በኩል አመራሮች ባደረጉት ውይይት መግባባት አሁን ላይ ሰላም መስፈኑንም አክለዋል። የነንሰቦ ወረዳ ዋና አስተዳደር አቶ በሪሶ ሁለቱ ህዝቦች የአስተዳደር ወሰን እንጂ ድንበር የሌላቸው እርስ በራስ ተጋብተውና ተሳስረው የሚኖሩ ማህበረሰብ መሆናቸውን ገልጸው በመካከላቸው የብሔር ግጭት የለምም ብለዋል። አሁን ላይ በተደረገ ውይይት ከቤት ንብረታቸው የተፈናቀሉ ዜጎች በአስቸኳይ እንዲመለሱና የተቃጠሉ ቤቶች በጋራ እንዲገነቡ ስምምነት ላይ መድረሳቸውንም አመላክተዋል። የሁለቱ አካባቢ ባለስልጣናት በማህበራዊ ሚዲያ ላይ በኦሮሚያና በሲዳማ በኩል ጉዳዩን ለየት ባለ ሁኔታ አጋኖ አብዝቶ የሚያሰራጭ ሰላሙን የሚያደፈርስ እንጂ ምንም ተገቢነት የሌለው ተግባርም ነው ብለዋል። አሁን የተገኘውን አንጻራዊ ሰላም ወደ ዘላቂነት ለመቀየርና የተፈጠረውን ችግር ከስር መሰረት ለማጥፋት የሀገር ሽማግሌዎች፣ የሃይማኖት አባቶችና የሁለቱም አካባቢ ነዋሪዎች ያሳተፈ ሰፊ የጋራ ውይይት በቀጣይነት እንደሚደረግም ገልጸዋል። ቡና ለኢትዮጵያ ዋንጫ ፍጻሜ አለፈ። በኢትዮጵያ ዋንጫ የግማሽ ፍጻሜ መርሃ ግብር ሲዳማ ቡና ኢትዮጵያ መድንን በመለያ ምት አሸንፏል። በአበበ ቢቂላ ስታዲየም የተካሄደው ጨዋታ መስፍን ታፈሰና ያሬድ ባዬ በፍጻሜ ቅጣት ምት የሲዳማ ቡና ግቦችን አስቆጥረዋል። አማኑኤል ኤርቦ የኢትዮጵያ መድንን ግቦች ከመረብ ላይ አሳርፏል። መደበኛ 90 ደቂቃ 2 አቻ በሆነ ውጤት በመጠናቀቁ ወደ መለያ ምት አምርተዋል። ሲዳማ ቡና በመለያ ምት 4-3 በማሸነፍ ለፍጻሜ አልፏል። የኢትዮጵያ ፕሪሚየር ሊግ መሪው ሲዳማ ቡና በሁለት የውድድር መድረኮች ዋንጫ ለማንሳት ግስጋሴውን ቀጥሏል። የወቅቱ የሊጉ የዋንጫ ባለቤት ኢትዮጵያ መድን ዓመቱን በዋንጫ የማጠናቀቅ ህልሙ ሳይሳካለት ቀርቷል። ሲዳማ ቡና በፍጻሜው ከውልዋሎ አዲግራት ዩኒቨርሲቲ ጋር ይገናኛሉ። አዲግራት ዩኒቨርሲቲ ትላንት መቀሌ 70 እንደርታን በመለያ ምት ማሸነፉ የሚታወስ ነው። የኢትዮጵያ ዋንጫ አሸናፊ ክለብ ኢትዮጵያን ወክሎ በቀጣይ ዓመት በካፍ ኮንፌዴሬሽን ዋንጫ ይሳተፋል። የኢትዮጵያ ዋንጫ በ1937 ዓመተ ምህረት የተጀመረ አንጋፋ የጥሎ ማለፍ ውድድር ነው ተብሏል። ለወራት የሚያገለግለው የኤችአይቪ ተዋስኦ መድኃኒት ለመሰጠት ዝግጅቱን መጨረሱን ይፋ ተደረገ። 12 ሰዓታት በፊት የጤና ሚኒስቴር በዓመት 2 ጊዜ በመርፌ የሚሰጥ የኤችአይቪ ተዋስ መድኃኒት ሀገር ውስጥ አስገብቶ ለመስጠት ዝግጅቱን መጨረሱን ይፋ አድርጓል። የተባለው መድኃኒት በመርፌ መልክ የሚሰጥ ሲሆን በተዋሱ ተጋላጭ ለሆኑና ተዋሱ በደማቸው ለሌለ ሰዎች የሚሰጥ ነውም ተብሏል። የኤችአይቪ ተዋስን ለመከላከል ያስችላል የተባለ መድኃኒት ኢትዮጵያ በቅርቡ ለማስገባት እየሰራች መሆኗን የጤና ሚኒስቴር ይፋ ካደረገ ሰነበተ። በመርፌ መልክ በዓመት 2 ጊዜ እንደሚሰጥ የተገለጸው ይህ መድኃኒት የሚወስዱ ደግሞ ተዋሱ በደማቸው ውስጥ የማይገኝ ሆኖ ለተዋሱ ተጋላጭ ሊሆኑ የሚችሉ ማህበረሰብ ክፍሎችን ናቸው። በመርፌ መልክ በዓመት 2 ጊዜ እንደሚሰጥ የተገለጸው ይህ መድኃኒት የሚወስዱ ደግሞ ተዋሱ በደማቸው ውስጥ የማይገኝ ሆኖም ለተዋሱ ተጋላጭ ሊሆኑ የሚችሉ ማህበረሰብ ክፍሎች እንደሆኑም ተገልጸዋል። ተጋላጭ የህብረተሰብ ክፍል ሴተኛ አዳሪዎችን በዋናነት የጠቀሱት ባለስልጣኑ ከባል ወይም ከሚስት አንዳቸው ተዋሱ በደማቸው መኖሩ ከተረጋገጠ ላልተያዘው አካል ተዋሱ እንዳይተላለፍ ለማድረግ
ለማድረግ እንደሚረዳም ነው የተናገሩት። በጉዳዩ ላይ ሙያዊ ማብራሪያ የጠየቅናቸው የውስጥ ደዌና ተላላፊ በሽታ አስተባባሪ ፕሮፌሰር ዶክተር ወንዶሰንም ይህንኑ ነው ያረጋገጡት። አብዛኞች መድኃኒት የሚለውን ጽንሰ ሀሳብ ከፈዋሽነት ጋር በማዛመድ ስለሚገነዘቡ ስለ HIV መድኃኒት ሲነገራቸው ተዋሱ የሚያጠፋ እንደሆነ አድርገው የሚወስዱ በተለያዩ አጋጣሚዎች በዘርፉ ላይ የሚሰሩ ወገኖች እንደሚያነሱም አመላክተዋል። የጤና ጥበቃ ሚኒስቴር ባለፈው መስከረም ወር ወደ ሀገር እንደሚያስገባ የገለጸው በመርፌ የሚሰጥ የኤችአይቪ መድኃኒት ተመሳሳይ ግንዛቤ እንዳይፈጥርም ስጋታቸውን ገልጸዋል። በኢትዮጵያ ጤና ሚኒስቴር የኤችአይቪ ኤድስ መከላከልና መቆጣጠር መሪ ስራ አስኪያጅ አቶ ፍቃዱ ግን የተባለው መድኃኒት ኤችአይቪ ኤድስን ያድናል የሚባለው ስህተት መሆኑን በአጽንኦት ገልጸዋል። ዶክተር ወንዶሰንም በግልጽ መነገር አለበት ያሉት ምንም እንኳን በምርመራ ዘርፍ ብዙ ስራዎች ለመስራት ቢሞከርም ለኤችአይቪ ኤድስ ተዋስ ገና የሚያድን ወይም የሚያጠፋው መድኃኒት አልተገኘለትም ብለዋል። በአሁኑ ወቅት የኤችአይቪ ተዋስ ስርጭትን እንዲገታ ያደርጉ የነበሩ እንቅስቃሴዎችና ልዩ ልዩ ትኩረቶች የሚስቡ እንቅስቃሴዎች መቀዝቀዝ የዘመኑ ወጣት ትውልድ ይሄ ተዋስ ያደረሰውንና እያደረሰ ያለው ጉዳት እንዳይገነዘብ እያደረገው ነው ዶክተር ወንዶሰን አመላክተዋል። ለዚህም ደግሞ ዋነኛ ምክንያት አንድም ለዘርፉ ይደረግ የነበረው የበጀት ድጋፍ መስተጓጎልና ይከሰቱ የነበሩ የሞት ድግግሞሽ መቀነሱ መሆኑንም አመላክተዋል። ዶክተር ወንዶሰን እንደተናገሩትም ዛሬም ኤችአይቪ ተዋስ ስርጭት አላቋረጠም ብለዋል። ከገጠር ይልቅ በንጽጽርም በተለይ ደግሞ በከተሞች አካባቢ መዛመቱ እንደሚበዛ መረጃዎች ጠቁመዋል። በይበልጥ ተጋላጭ የሆኑት ደግሞ ከ10ዎቹ እስከ 40ዎቹ የዕድሜ ክልል የሚገኙ ማህበረሰብ ክፍሎች መሆናቸውንም አክለዋል። መድኃኒቶችን ጥቅም ላይ ማዋል ተከትሎ በአሁኑ ጊዜ ሰዎች ኤችአይቪ ተዋስ በደማቸው ውስጥ እያለም ጤናማ ሆነው ረጅም ዕድሜ መኖር መቻላቸውንም አስታውሰዋል። በዚህ ምክንያትም አንዳንዶች በሽታው መኖሩን ችላ ብለው እንዲዘናጉ ማድረጉን አመላክተው የተቀዛቀዘው የግንዛቤ ማስጨበጥ እንቅስቃሴ በተቀናጀ መልኩ መሰራት እንዳለበትም ተናግረዋል። ለዛሬ ለዕለተ ሮብ ያስኩላችሁ የሀገር ውስጥና የውጭ ዜናዎች እነዚህን ይመስሉ ነበረ። በዓሉ የሰላም፣ የደስታ፣ የጤና ይሁን እያልኩኝ በሌሎች የሀገር ውስጥና የውጭ ዜናዎች ተመልሰን እስከምንገናኝ ሰናይ ቆይታ